ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። ሁለት እውነት ክፍል 14 ሪሃናና ሁዳ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ፎዚ ቤተሰቦች ሰላም ብያለሁ። አህባቢ እንግዲህ ታሪካችን ክፍል 14 ደርሰናል ማለት ነው። ኢንሻአላህ ለምታበረታቱ የሆኑ ከልብ ነው ማመሰግነው። ኢዲን ከኢልሃም ጋር ፏ አድርገን አሳለፍ ነው። በእርግጥ እነዚህ ያድመጣው ነበር፣ ግን ብዙም አልቆዩም። ኢልሃምም እነግርሃለሁ ያለችኝን ሳትነግረኝ ቀኑ መሸ። እኔም አልጠየቅኳት፣ እሷም አላነሳችብኝ። ምን ይሆን ግን በጣም ጓጉቻለሁ ብለን ያቆምነው ክፍል 14 ላይ ኢንሻአላህ ይቀጥላል። ቀናትን እየወለዱ የማይደርስ መስሎን ስንጓጓለት የነበረው የረምላ ሰርግ የአንድ ሳምንት ጊዜ ብቻ ቀርተውታል። ኢልሃምም ብዙ ጊዜዋን እዛው ነው የምታሳልፈው። እኔም አንዳንድ ጊዜ ብቅ እያልኩ መለሳለሁ። የኔና የኢልሃምም መስማማት ብዙ ነገሮችን ሳያስተካክል አልቀረም። ለቢላል ስነግረው ምን ያክል እንደተደሰተ አትጠይቁኝ። ዚያድ ደግሞ ተስማማን ስለው ተዋደድን ያልኩት መስሎት በደስታ አብዶ ነበር። ልጁ እኮ ችግር አለበት። ነገራቶችን በራሱ አመለካከት መረዳት አባዜው ነው። ኢልሃም ማታ ማታ የምታስተምረኝ ትምህርት አሁንም እንደቀጠለ ነው። ዛሬ ደግሞ ኢሉ ትንሽ ስላመማት አልጋችን ላይ ለፊት ለፊት ተቀምጠን ትላንት ያስተማረችኝን እየደገምኩላት ነው። ፊቷ ላይ ጥሩ ስሜት አይነበብም። ህመሟ የተነሳባት መሰለኝ፣ ግን እኔ እንዳይታወቀኝ ለማስመሰል እየሞከረች ነው። ተንትኜላት ስጨርስ እንዴት ነው ለውጥ አላመጣሁም አልኳት። ትንሽዬ ፈገግ አለችና ጁድ በፍጥነት የመተግበር ልምድህን ሁሌ እንደማደንቅልህ ዘነጋኸው እንዴ አለችኝ። ድምጿ ቀዝቀዝ ብሏል። ከወገቧ ቀና ብላ ተቀመጠችና በሷ በኩል ካለው ኮሜድኖ ቸኮሌት አወጣች። ገረመኝ። ምን ያክል ብትወድ ነው እንዲህ እያመማት እንኳ የማትተወው? ለነገሩ ሱስ ከሆነ መጥፎ ነው፣ ቶሎ አይለቅም። ልትፈታው ስትል ቶሎ ብዬ ቀማዋትና እጆቿን እያያዝኩ ኢሉ ባለፈው ተነጋግረን የለ እንደምቀንሽ እኮ ቃል ገብተሽልኛል አልኳት። ቸኮሌት እንድታቆም ያለ የሌለ ምክንያት ደርድሬ አሳምኛታለሁ። ህመሟን እንደማውቅ ግን አልነገርኳትም። ኢሉ በተራዋ እጆቼን ጭምቅ እያረገች አንተ ብልኸኝ እምቢ አልልም አለች እና ወደ ራሷ ሳብ አረገችኝ። ጁድ ባለፈው እነግርሃለሁ ያልኩህን አሁን ብነግርህስ አለችኝ። በጣም ቀርባኛለች። ልቤ በፍጥነት ሲመታ ይሰማኛል። ይቻላል አልኳት ፈገግ ብዬ። አይኔን እያየች ለደቂቃዎች ቆየችና በቃ ተወው አለችኝ። ምን ማለቷ ነው? እንዲህ አጓግቶ ተወው አይነፋም። እረ ኢሉ እንዲህ ልቤን ሰቅለሽውማ አትቀሪም አልኳት። ኢሉ እየሳቀች እሺ በቃ ምን መሰለህ፣ እንዴት እንደምነግርህ እኮ ግራ ገብቶኝ ነው አለችኝ። እርግጠኛ ነኝ ስለ ህመሟ ልትነግረኝ ነው። እንዳትጨናነቅ ብዬ ፈካ አልኩላት። ደህንነት እንዲሰማት እጆቿን ይዣቸዋለሁ። ኢሉ አይኗን ሰበር እያረገች ጁድ ስትል ስልክ የተደወለ ዚያድ ነበር። ሁሌ አጉል ሰዓት ላይ የመከሰት ችግር አለበት። ኢሉ ፈገግ ብላ አንሳዋለችኝ። እየተነጫነጭኩ አንስቼ ወደ ሳሎን ገባሁ። አውርቼ ጨርሼ ወደ መኝታ ክፍል ስገባ ኢሉ እንቅልፍ ወስዷታል። ዛሬም ሳትነግረኝ ሊቀር ነው ማለት ነው። ሐሙስ ጠዋቱን ከመኝታ ክፍሌ ስወጣ ኢልሃም ቲቪ ላይ አንድ ኢስላማዊ ትምህርት ታዳምጣለች። ልክ አይኔን ስታይ ቁርስ አቀረበችልኝና መልሳ ተቀመጠች። ቲቪው ላይ የሚያስተምሩትን ኡስታዝ ግርማ ሞገስ አላቸው። አንደበታቸው ራሱ ስሙኝ ይላል። እየበላሁ ጆሮዬን ቲቪው ላይ ጣል አረኩት።
ኡስታዝ በአንዲት ሀዲስ ዙሪያ ይተነትናሉ። አቡ ሁረይራ ረዲየላሁ ዐንሁ በረጅም ሀዲስ እንደዘገቡት ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ። ሁለት ጎሳዎች አሉ፣ የእሳት ወይም የጀሃነም የሆኑ እኔ አላየኋቸውም፣ ገና በእርሳቸው ዘመን አልተከሰቱም ማለት ነው። ለረሱል ሰለላሁ ዐለይሂ ወሰለም ከተሰጣቸው ታላላቅ ሙዕጂዛዎች መሃል ገይብ ወይም ገና ያልተፈጠረውን ነገር ማወቅ ነው። ከራሳቸው አይደለም፣ ከአላህ የተሰጣቸው ተሰጥዖ ነው። ሀዲሱ ምን ይላል? እኔ አላየኋቸውም። እንደ አንደኞቹ በእጃቸው የላም ጅራት የመሰለ ጅራፍ ወይም አለንጋ የያዙ ናቸው፣ ሰዎችን የሚደበድቡበት። እዚህ ጋር ሰውየው ያላጠፉቱ ሕፃን፣ ትልቅ፣ ወጣት፣ አዛውንት የለም። ዝም ብሎ መደብደብ የሚቀናቸው ሰዎች ይመጣሉ ማለታቸው ነው። ሁለተኞቹስ እነማን ናቸው? ሁለተኞቹ ሴቶች ናቸው፣ ለብሰዋል ግን እርቃናቸውን ናቸው። ካሲያቱን አሪያት ለብሰዋል ግን ያልለበሱ ማለት ምን ማለት ነው? ብዙ ጊዜ የዘመናችን ሴቶች ይችን ቃል ሲሰሙ የሚመስላቸው የኩፋሮች አለባበስ ነው። ቀጥታ ከኩፋሮች እርቃን የመቅረት ያክል የሚደርስ ልብስ ነው የሚያስቡት፣ ግን ተሳስተዋል። እንዳውም ሙስሊም ሆነው በፋሽንና ቀሚስ ስም የሚለብሱትን ላይ ወንጀልነቱ ይከፋል። ትክክለኛ አማኝ ደግሞ ይህችን ቃል ለማስተባበል ከሚደረድረው ንግግር ይልቅ ልቡ በመደንገጥ ይጀምራል። አዎን እህቶቼ፣ እዚህ ላይ ልባችሁ መደንገጥ አለበት። ሴት ልጅ መላ ሰውነቷ ውብ ነው፣ ፊትና ነው። ሀታ ኒቃብ ለብሳ እንኳ አይኗ ውብ ከሆነ ትፈትናለች። እንዳውም አንዳንድ ሰዎች ምን ይላሉ? ፍየል እንኳን ኒቃብ ብትለብስ አይኗ ብቻ ያምራልና እህቴ፣ የተፈቀደውን በመተግበር የተከለከልነውን በመከልከል ወደ ጌታሽ መቃረብ እንጂ አላህ በሚጠላው ነገር ላይ በመዘውተር ጊዜ ማባከኑ አይጠቅምሽም። ወደ ሀዲሱ እንድመለስ ካሲያቱን አሪያት ማኢላቱን ሙእሚላት። ዘወር ብዬ ኢሉን ሳያት ታለቅሳለች። ደነገጥኩ። ኢሉ እምባዋን እየጠረገች ጁድ ኒቃብ አለችኝ። አይኔን እያየች ለማለት የፈለገችው ገብቶኛል። ኒቃብ መልበስ ትፈልጋለች። የጅልባቡ አነሰኝና ደግሞ ኒቃብ ኮስተር አልኩና፣ አረ ኢሉ የጅልባቡን ስል ደግሞ አልኳት። ኢሉ ፈገግ አለችና ያልገባህ ነገር አለ? ክልክል የሆኑ ነገሮችን እኛ በፈለግነው መንገድ የተፈቀዱ ልናደርጋቸው አንችልም። ደግሞም ያንተ ሀቅ የኔ መሸፈን ነው አለችኝ። የኔ ሀቅ ምን ማለቷ ነው? አልገባኝም አልኳት ከሻዩ ፉት እያልኩ። ቆይ መጣሁ አለችና ወደ መኝታ ክፍላችን ገባች። ደግሞ ምን ልታደርግ ይሆን እያልኩ ሳስብ አንዲት የማላውቃትን ሴት መታ ፊት ለፊቴ ቆመች። ልጎርሰው የነበረውን ጉርሻ በድንጋጤ ጣልኩ። ከታች ወደ ላይ ነበር ያየኋት። ኢሉ ናት። ራሷ ኢሉ። ልክ ሰኪናን ለመጨረሻ ጊዜ ሳገኛት እንደለበሰችው ልብስ ነው የለበሰችው። ኢሉ እንደዚህ ውብ ናት እንዴ? ቀስ ብዬ አይኔን ወደ መሬት ሳረግ በደንብ የኝ አለችኝ። ይታይሃል? ይህ አለባበስ ያንተና ለአንተ እይታ ብቻ የሆነ ነው። የኔ የምትላት ሴት ካንተ ውጪ የሆነ ባዕድ ወንድ አሁን አንተ እንዳየኸኝ አድርጎ ቢያያት ምን ትላለህ? እሺ እሱን ተወው። ምንም ይሁን ምን ትዕዛዙ ከአላህ ብቻ በመሆኑ ልንተገብረው አይገባምን? አለችኝ። አሁን በደንብ ገባኝ። ኢሉ እስከ ዛሬ ድረስ በድንኳኗ የሸሸገችው ውበት ለባሏ ብቻ እንዲሆን ስላሰበች ነው። ያ ባሏ ደግሞ እሷን ሊወድ የማይችል ልብ ነው የተቸረው። ታዲያ እሷ ወይስ እኔ በእድሉ የሚያዝ ነው? ያልገባኝ ነገር ግን ትዳሩ ላይ ቅሬታ እያላት ለምን እንዲሁና ፊቴ እንደቆመች ነው። ኢሉ ልብሷን ቀያይራ ወደ ውጭ እየወጣች ዛሬ ስራ የለም እንዴ አለችኝ። ባክሽ ቀዝቅዟል፣ ሰው የመኪና አገልግሎት አልፈለገም መሰል አልኳት።
የበላሁትን ሰሃን አንስቼ ኪችን እያስገባሁ ሳቅ እያለች ለምን ኦንላይን አትጀምሩም? ማለቴ በደንብ ስራው የሚያነቃቃ ይመስለኛል። ሰው በአሁኑ ሰዓት ቤቱ ቁጭ ብሎ የሚያመጣለት ነው የሚፈልገው። እና ደግሞ መኪናዋ ላይ የሆቴሉን ሎጎ እና ስልክ ቁጥር ብትለጥፉበት ጥሩ ነው አለችኝ። እውነቷን ነው? እንዴት እስካሁን አልመጣልኝም ነው ግራ የገባኝ። እንዴ ልክ እኮ ነሽ፣ ሀሪፍ ሀሳብ አልኳት አጠገቧ እየቆምኩ። ኢሉ እንደ ማኩረፍ አለችና ያው ከእኔ ጊዜ ለማሳለፍ ብትቸገርም እችለዋለሁ አለችኝ። ማለት አልኳት። ለማለት የፈለገችው ስላልገባኝ ነቲንግ አለችና ጠጋ ብላ ጉንጭን ስማኝ ወጣች። ኢሉ ሳመችኝ። ግራ እየተጋባሁ ነው። ከንፈሯ ያረፈበትን ጉንጬን በእጄ እየዳበስኩ የሰሞኑን ጸባይዋን አስተዋልኩት። በጣም እየቀረበች ነው። አስተያየቷ፣ አነጋገሯ የስስት እየሆነብኝ ነው። ኢሉ ትወደኛለች እንዴ? አረ የማይሆን ነገር። ስራ እንደገባው ኢሉ ያመጣችውን ሀሳብ ለቢሉ በደንብ አድርጌ ካስረዳሁት በኋላ ስለ ኢልሃም ጠየቀኝ። እንዴት ነው እስካሁን ወደድኩህ አላለችም አለኝ እየሳቀ። ማን አልኩት ግራ እየተጋባሁ። መቼም ሰኪና አትሆንም ኢልሃምን ነዋ አለኝ። ለምን ትለኛለች? ማለቴ እንዴት አወክ አልኩት እየተገረምኩ። ቢሉ ሙሉ ወደ እኔ ዞረና ባለፈው ለኢድ ዚያራ ስመጣ ነው ያስተዋልኩት። በአላህ ይሆንብኝ ትወድሃለች ከምታስበው በላይ አለኝ። ቢሉ ነገሮችን ሳያገናዝብና በጥልቀት ሳይመረምር አይናገርም። ስለዚህ አሁን እያለኝ ያለውን እውነት የመሆን እድሉ ከፍተኛ ነው። ለእኔ ግን እውነት አለመሆኑ ይሻለኛል። በእርግጥ ኢሉ እንዳሰብኳት አይነት ሴት አይደለችም፣ ግን ለሷ ምንም አይነት ስሜት የለኝም። ቢሉ እንደዚህ ሲለኝ ራሴን ስህተት ነው ብዬ ያሳመንኩት። ማመን አልፈልግማ። የማይሆን ወሬ አታውራ እያልኩ እያለ ዚያድ በሩን በኃይል ከፍቶ ገባ። ወደ እኔ እየተመለከተ ሰውየው ዛሬ ከየት ተከሰትሽ? የድሮ ፍቅርሽ ከባሏ ጋር ታች ዱቅ ብላለች። ደግሞ ባልየው ጮካ ነገር ነው። ይህን የሚያክል ሆቴል መጥቶ ሮማንስ ያዛል አይነፋም አለን። በጣም ተናዷል። እየሳኩ ቆይ ፓስታ ሜኑ ላይ የለም እንዴ አልኩት። እሱማ አለ፣ ያው 3 አይነት አለኝ። እና ምን አበሳጨህ? የሌለ ነገር አልጠየቀህ አልኩት። አንተ ለሱ ሳይሆን ለችኳ ብለህ ነው የምትከራከርላት። እስካሁን አልጨርካትም መሰል አለኝ። ድንብርብር የወጣ ይልቅ አርፈህ ቤትህ ያለችውን ቆንጆ ላይ ትኩረት አድርግ፣ ካልሆነ ትበያለሽ አለኝና ወደ በሩ አመራ። ቢሉ ከቅድም ጀምሮ ይስቃል። የዚያድ ስራና አወራር በጣም ነው ቢሉን የሚያስቁት። አሁንም እየሳቀው ወዴት ነው አለው። ዚያድ ፊቱን እያጨማደደ ቡሌ ልጠልፍና የሌለ ነው የራበኝ ብሎት ወጣ። ቢሉ አሁንም ይስቃል። አህባቢ ክፍል 14 እንግዲህ ይህን ይመስላል። ክፍል 15 ይቀጥላል። ለምታበረታቱ በሙሉ ከልብ ነው የማመሰግነው። ጀዛኩሙላሁ ኸይረን። ሰላም፣ ፍቅር፣ አንድነትን ለእናት ሀገራችን እየተመኘው እኔ በዙ ሰናበታለሁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ደጌ ክብሬ ናት ማረጌ ሽታ አንቺ ያላህ ስጦታ